ሲያልቃ ያምራሉ። እሺ በዚህ መጣሽ ብልጦ። እቺ ግን በጣም ጉደኛ ናት እኮ ደብል ፌስ እኮ ናት ጌታ። አሁን የእውነት አልቅሳ መስሏችኋል አይደል? አሁን እኮ አዳሚ እውነት ነው የሚመስልሽ። እቺ መርዝ ናት ጌታ። በጣም ታክሲክ ናት፣ ሌባ። ግን ለማንኛውም እንኳን ትንሽም ሸብረክ ካረጉሽ አይደለ? አዎ እንደ ቤታዩ መስሎሻል አይደለ? ቤታዩ እንደ መቀጥቀጥ ልክሽን ነው የሚያስገቡሽ። ልክሽን ገባሽ? ለዚህ እኮ ነው ሊያ ምንም ኮንተንት የለሽ፣ ምንም ማለት ነው። ምንም ኮንተንትሽ አንቺ ስድብ፣ ሰው ማዋረድ፣ ማድበን፣ ማስለቀስ ነው። ይሄ ደግሞ ቀን አለው፣ ለሁሉ ጊዜ ቀን አለው። ገባሽ? ያ ለሁሉ ቀን አለው። ቀንሽ መጥቷል። እንዲህ መደንገጥሽ ራሱ ቀላል አይደለም። ለአንቺ ሲሆን ልጄ የሞት ልጅ ነኝ። ኧረ እባክሽ ስንት የሞት ልጅ አለ። ሌሎቹ ምን ልጆች ቤተሰብ የላቸውም፣ ልጅ የላትም። ጓንትያ ዛሬ እንኳን ያልሽው ዛሬ የወጣውን ቪዲዮ አይቻሉ። በጣም ይሰቀጥ ስለሷ። ላንቺ ሲሆን ኖርማል ነው ሁሉ ነገር። ቆሻሻ ግን አየሽ እንደዚህ እነ ቤታየው እንደመቀጥቀጥ፣ እነ ዋንትያ እነ ጃኒ እንደመቀጥቀጥ የቀለለ መስሎሽ ነበር አይደለ? ለሁሉም ጊዜ አለው። እንደ ሞቀ የሚቀር የለም፣ እንደ ፈላ የሚቀር የለም። ይህን ተከተለ እንደ መበጥረቅሽ እንደውም እድለኛ ነሽ። ያ አንቺ ይኸውልሽ ጠላትሽ ብዬሻለሁ ትናንትና። ምላስሽ ነው ሊያ፣ ምላስሽን ዋጪ። ያ አይ ነው ይገባኛል። ምንም ጭንቅላት የለሽም፣ ምንም ኮንተንት የለሽም። ትበያለሽ፣ ትሳደቢያለሽ፣ በቃ ሌላ ነገር የለሽም ምንም። በቃ ሂሰይ ነው ዝራሽ፣ ስራሽ ይሄ ነው። ምንም ኮንተንት የለሽም። ጭንቅላትሽ ንፍጥ ነው፣ ምንም የለው ከስድብ በስተቀር ምንም ነገር የለውም። ስለዚህ ትሳደቢያለሽ፣ ትበያለሽ። ዳሴት ግን ሁልጊዜ የምልሽ የነበረው ይኸውልሽ ያንቺ የጉሮሮሽን የሚደፍንልሽ ህዝብ ነው። ኢትዮጵያዊ አንቺ በጎች ምናምን የምትያቸው እነሱ ናቸው አንቺን የሚያዩ። ኢትዮጵያዊ ነው የሚያዩሽ። ማንም ባሽም አያይሽም። ኢትዮጵያዊ ነው። ዛሬ የምትሰድቢ የናቅሻቸው ቪዲዮ አለኝ ምን አለኝ እያልሽ የምትሰድቢያቸው ናቸው ያንቺን ቪዲዮ የሚያዩ። የኢትዮጵያ ህዝብ ነው ያንቺን የሚያዩ። አንቺ ቆሻሻ አልገባሽም። ጥጋብሽ ፈልቶብሽ ማለት ነው። እኔ ግን ምን አይነት ቤተሰብ እንዳሳደገሽ ነው ያላቅም። ጌታን ምን አይነት ባለጌ ቤተሰብ ይቅርታን እንኳን ያላስተማርሽ ይተናንቅሻል። እኔ አንቺን ብሆን እግዚአብሔርን ተደፍቼ ነበር ይቅር በሉ የምለው። እውነት መተዳደሪያ የልጆቼን ማሳደጊያ ከሆነ እግዚአብሔር ምስክሬ ይቅርታ ምንም እችን ታክል የሚቀንስብሽ የለም። ግን ትዕቢተኛ ደንቆሮ ስለሆንሽ ተናነቅሽ። እስቲል እንደዚህ እንዲህ አፍጥጠሽ እያለቀሽ ግራ ገብቶሽ እስቲል ግን ትዝቻለሽ። አሁንም አልጠፋም ምናምን ትያለሽ። በቃ መኖሪያሽ ከሆነ ብዬሻለሁ እኮ ምንም ነገር የለሽም። የትኛው ካምፓኒሽ የትኛው ምን አለሽ? ምንም። በካሬነትሽ ሆድሽን ልትሞይ ትችላለሽ። እግርሽን ትከፍቻለሽ፣ ሌላ ነገር የለም። እግርሽን ትከፍቻለሽ፣ ሆድሽን ይሞላልሻል፣ ሌላ ነገር የለም። ያ እሱም ይሄ በዚህ በቀበሌ በምናምን በትንንሹ ካድሬ እንጂ እዛ መንግስት ደረጃ አንቺ አትደርሽም። ምንሽ ያስፈልጎ ቆርቆንዳ። ስለዚህ ልክሽን ያገኘሽው አየሽ። እንዲህ ነው መደንገጥ ያለብሽ። ሁሉም ለቤተሰቡ ልጅ ነው። ማን አባሽ አንቺ ምንድነሽ? የሞት ልጅ ነኝ ምናምን የጂ ስንት የሞተበት ቤተሰብ አለ። አንቺ ማነሽ? ስለዚህ ይኸውልሽ ቤታን እንደ መስደብ አይደለም የሚቀለልሽ። ነግራሻለች እኮ ቤታየው ነግራሻለች። እኔን እየረገጥሽ ብትበይሻል። አንዳንዶች ደግሞ አላችሁ ምድረ ጋንድያ አለቅላቂዎች። ትሳደብ ነበር እንዴ? እኛ እንደምትኒኩ እንደምትበላ ነበር። መብላቷን ነው የማውቀው። ትሳደብ ነበር። ኧረ እባክሽ በሬ ጋንድያ ዝፍዝፍ ትሳደብ ነበር። አይ እየመረቀች ነበራ። አዎ እየመረቀች ዋንትያ እነ ቤት። አዎ ደግሞ እኮ እዚሁ ተሰጥተው 24 ሰዓት መተዳደሪያቸው ቲክታክ እና ዩቱብ የሆኑ ሰዎች እኮ ናቸው። ትሳደብ ነበር እንዴ የሚሉት ሲያዝረጠርጡ የሚውሉ እዚህ ቁጭ ብለው የሚለቃቅሙ እኮ ናቸው ደግሞ እንደዚህ የሚሉት። እንግዲህ አስቦች ከነሱ ያመለጠ ወሬ ማለት ነው። ቱልቱላ ሁላ ወሬኛ አሽቃባጭ ሁላ። ምክንያቱም አርስት ወሳሰዳላችኋ። ምንም ነገር የላችሁም። ገባሽ? እንደዚህ ያለች እንደዚህ ያለች ጉሮሯችሁን ትደፍናላችሁ ቤተሰባችሁን።
ሾካካ ሁሉ። ስለዚህ እንኳንም ዋጋሽን አገኘሽ። እንዲህ መደንገጥሽ ራሱ ቀላል አይደለም። ምንም ኮንተንት የለሽ፣ ምንም ስድብ ነው ያለው ጭንቅላት ውስጥ ያለው ንፍጥ ነው እናቱ። ስድብ ነው የምታውቂው፣ ምንም ነገር የምታውቂው ነገር የለም ምንም። ለዚህ ነው እንደዚህ የበረገግሽው። አየሽ፣ ከዚህ በኋላ ነው ህዝብን የምታጋሩ። ይነሳብሻል። አሁን ዛሬም ይሄ ብትማሪ ይነሳብሻል። ምክንያቱም በቃ አስተዳደግሽ በጣም የተንጋደደ አስተዳደግ ያደግሽ ባለጌ ነሽ። ይቅርታ ሰው እንዴት ይቅርታ አይልም? ጌታ ሆይ የፈለገ ነገር ቢሆን ሰው ይቅርታ ይላል እኮ። ይተናነቅሻል። እንዲህ በቃ የሆነን ውስጥ የገባው አመልሽ ቡን ብሏል። ደንግጠሻል። ምክንያቱም መኖሪያሽ ነው። እውነት ነው መኖሪያሽ ነው። ግን ህዝቡን ንቀሹ እንደዚህ ናቅ አድርገሹ ነበር። አንቺ ቆሻሻ ማን ያዋል ያንቺን ቪዲዮ? ምንሽ ያስተምራል? ንፍጣም ስድብ ብቻ የሞላው ሰው ልጆችን ማድማት፣ ህፃናቶችን አንቺ ሰው እንዴት ይቅርታ ማለት እንዴት ይተናነቀዋል? ጋይስ መኖሪያሽ እውነት መኖሪያሽ መተዳደሪያሽ ለሆነ ዩቲዩብሽ ማለት ነው። ቆሻሻ እንደዚህ ነው ቡን አደረጉሽ። እሰይ የታባሽ። ስለዚህ አሁንም ነገም ዩቲዩብ ቢተርፍልሽ አፍሽን ዘግተሽ ይሄን ህዝብ ይቅርታ እስካላልሽ ድረስ የታባሽም አደርሽም። እያንዳንድሽ እዚህ ፉር የምትይ ኢትዮጵያ የእናንተ ብቻ የምትመስላችሁ አላችሁ። ባለስልጣን አውቃለሁ ምድረ ንፍጣብ ወሬኞች በቀን ነው የምታያቸው። በቀን $100 ይደግፋሉ። እሷ ስትቃወም ይቃወማሉ። እሷ ጋር ያሉ ፎሎወራቸው እሷ የደገፈችውን ይደግፋሉ፣ እሷ የተቃወመችውን ይቃወማሉ። ቤታን ስትደግፍ ይደግፋሉ፣ ቤታን ስትቃወም ይቃወማሉ። እንደዚህ ነው እንዴ ሚዲያ ላይ እንዴ? የሀሳብ ልዩነት እኮ አለ። እኔ በጣም የገረመኝ ስለዚህ ይኸውላችሁ ከዚህ በኋላ እውነት ለሰው የቆሙ ምላችሁ እንዳታስቧቸው። አማራችሁን ከሚያደምባቸው እኔ ልጆቼን ነው ምላችሁ። እግዚአብሔር ምስክሬ ነው። እኔ በህይወቴ በልጆቼ ብያላቅም ከእንግዲህ ወዲህ ግን እነዚህ ዛሬ ያየዋቸውን ዋሴ የተባለ ማናት ኩይሊያ የተባለች እችኛዋ ቄስ ሞት ይጥራትና ይጠራት ስል እንደው በህይወት ዘመኔ ላላያቸው ጌታ ኩይሊያ ደገፈቻት እንዴ ስትሳደብ አይተናት አናቅም። ስትበላ ነው ኳለች እንዴ እኔ አቅሻለሁ እያለች ስታወርዳት ነው ራይል እንዴ ዛሬ ደገፈች። ይኸውልሽ ስትበላ ነው እንጂ ያየዋት እንጂ እንደዚህ ስትሳደብ አላያትም። እስከ ቤተሰብ ታወቅሻለሁ እያለች ስታወርዳት ማመስቱ ቀረ። ስትበላ ነው የምናውቀው ያወጣችባት ስትበላ ነው እንጂ እኔ እንደ ስትሳደብ ሰምቼ አላውቅም አለቻቸው ለልጆቹ። እነሱ ብልካቸው በሚገናኙት ተገናኝተው ነው። እኔ የዚች የኖርዌይ ግን ገርሞኝ ዛሬ ትናንትና እሷ ሁሌም እኮ እንደዚህ ናት እኮ ታውቃላችሁ አይደለ? እንደገና ደግሞ ለነገ ደግሰዋል። የምነግርሽ ነገር ፌቡ አንድ አለቅላቂ ቤታን ሲሰድብ የነበረ ሻሽ የሚያደርግ ልጅ አለና እሱ አሁን ለነገ 7 ሰዓት ቀጥሯቸዋል። ወንዶቹን እንዳለ ነገ ተቀጣጥረዋል አስተባብሎ ጆርዲ ስላቀጣጠለችው አይደለም። ሁሉም ሰው እኮ አንጀቱ ምን ያመጣል ቁጭ ያለው ሁላችንም አንጀት ሁላችንም በእሷ ንግግር እኛ እኮ ዩቱባ ቢዘጋ ብትቸገር ልጇ እናት ብታጣ እኛ ፍቃዳችን አይደለም። ግን አበዛችሁ። መቀጣት የለባትም መጠየቅ የለባትም። አንድ ሰው ካልተገሰጸ እነሱ የሚሉት ለምሳሌ ለምን እንደተቀልሽ እንደፈለገ ትበል አጀንዳ እየተጣጣነ እናንተን እያደማን እያቆሰልን እኛ ቤት ክራያችንን ሆዳችንን እንሞላለን ነው። ሌላ ነገር የለውም። ዩቲዩበሮች ገንዘባቸው ዶላራቸው ነው። እኛ ደግሞ አንድ ሆነን ሪፖርት ማድረግ ያለብንን አሁን እዚህ ጋር ጆርዲ ስላደረገችው ማን ስላደረገው ሳይሆን በቃ ይሄ ክብራችንን ነክታለች። በጣም ልጅቷ እላፊ ሄዳለች። ሪፖርት መደረግ አለበት። ጆርዲ ስላቀጣጠለችው አሁን የጆርዲ ጥላቻ ነው ያንገበገባቸው። ጆርዲ እኮ አንድ ሰው ናት። ልጅቷ ግን የምትሳደበው ግን ማህበረሰብን ነው የናቀችው። ስለዚህ ሪፖርት መደረግ አለበት። ሁሉም ሰው ማድረግ አለበት። እናንተ ግን ሰው ግን እንዴት እስስት ነው ዩቱበሮች። አሁን የነገራችሁኝ ዋሴ አስደንግጦኛል። ሰሞኑን ሲቀረቅባል የነበረው እንዳልሽው እንዳይቀርበት ይሆናል። ሁሉም ዩቱበሮቹ ገበያቸው እንዳይቀር ናችሁ።
ፍር ብሉ። በዚህ የሚመጣ ገንዘብ ይዟችሁ ከነ ቤተሰባችሁ ጠርጎ ይውሰዳችሁ። ጌታ ዘራችሁን ጨርሶ ያጥፋው። ኧረ አፈር አባታችሁ ብሉ። ብትታሰር አትሟሟም። ጨው አይደለችም ግን አትታሰርም። ማይ ላይፍ አትታሰርም። እሷ ካድሬ ናት፣ አትታሰርም። ለነገሩ እሷም የሰማችሁ ነገር አለ። እርግጠኛው እነግራችኋለሁ። አትታሰርም አለች እኮ ዛሬ። እሷ አትታሰርም፣ በፍጹም አትታሰርም። እቺ ታያት፣ እቺ አለቅላቂ እብድ ቀውስ ግን ምንም የላትም። የቀበሌ ፌቡዬ ማን መሰለሽ ያላት እሷ ይሄ የአዲስ አበባ ልጆች ከኮንደም ትራፊ ናቸው ያለውን ሰው ይዛ የኔ ነው ሰው ይዛ ብላ ነው እሷ አፏን የምትከፍተው። ቀዘነች ማለት ነው። ያ እሱን ተማምና ነው አፈር ትብላ። ያ እሷ ለዛ ሄዳ እንግዲህ እግሯን ትከፍትለት ይሆናል ለሱ። ኖ እንደሱ አይደለም፣ ምንም አይደለም። ብዙ ማውራት አልፈልግም። እንዴት ነሽ ማሪ? ሰላም ነው ወይ ሌሊ? አንድ ጊዜ እሱ አይደለም ግን እኔ የገረመኝ ዛሬ አሁን ዋሴ የተባለው በጣም ይገርም። እንዴት አይነት እባቦች ናቸው! በእናታችሁ ሊነገር ይገባል። እባቦች ናቸው። ጌታ ዋሴ የሚሰማ ይመስለኛል። እቺ የኖሯ እንኳን የምትሰማ አይደለችም። እሷ በገንዘብ እንትን ያለች እብድ ቀውስ። ምን እሷ ጤነኛ ናት ብለሽ ነው? እሷ እኮ አሁን ግን ይከፈላታል ብዬ መጠርጠር ጀመርኩ ነው የራሴ። ብዙ ጊዜ ቢከፈላት ሆዷን የሚሞላላት ነው። ምን ይከፈላታል? ለምን ታዲያ ቤታ ላይ እንደዚህ ትጠነክራለች? ቤታ ምን አረገቻት? አሁን ዛሬ ቤታ ታማ ተኝታለች። ስትናገር የነበረው ድምጿ ተዘግቶ ነው። ዛሬ ምን ብለው እሷ ጋር ይላሉ እያለቀሰች ሰው እንዲያዝንላት አንበሳ ጠሮባት እያሉ የእሷ ስም እንዴት እንደሚጣፍጣቸው የትም ቦታ ቅመም አድርገው እንደሚያስገቡት። ኦ ማይ ጋድ ፈረደባት። እች ልጅ ፈረደባት። ውሎ አድሮ ያውቃል እንዴ? እኔ ግን ምንድነው እድሏ ግን በእውነት ወንዱም ይነሳባታል። አንበሳ ወርዶላታል። ኖ አሁን እኮ ለቤታዬ ብቻ አይደለም። አንዳንዴ ዝም ስትይ ነው ወሰዱሽ መሰለሽ። ዝም ስትይ ለቤታዬ ብቻ ሳይሆን ወዴት ወሰዱሽ መሰለሽ? ወደ አማራ ነው የወሰዱሽ። ኩይሊያ እስካሁን የጠራሻት ሞት ይጥራትና ስሟን ወደ አማራ ነው የወሰዱት እንጂ ወደ ሊያ አይደለም። ምድረ የአማራ ጠላት ነው የተሰበሰበው። በጠቅላላ የአማራ ጠላት ነው የተሰበሰቡት። አንዲት ኢንፎርሜሽን የምታቀበለች ልጅ አለች። ስለ ቤታ ስላ ትጠፋለች እና አንድ ብሔር አለ አለች። ስም መጥራት አልፈልግም። ቤታን እንደ ንግስት የሚያት ያማቱ ማለት ነው። አማራ ማለት ነው። አማራ ነው ታቸውና እንደ ንግስት የሚያት እና የሷ ሲሆን ይጠፋሉ አለች። የሌላ መረጃ ሲሆን አለች በውስጥ በቃ ፈልፍለው ነው የሚልኩልኝ እና ዘረኞች ናቸው ምናምን እያለች ወደኛ እንትን አለችው ይመስለኛል። ሊያና ይችኛይቱ እንትን ይመስሉኛል የካድሬ ይገናኛሉ በስብሰባ በምን ገባሻ? ፊንገር አማራ አይደለች? ማን ነው ፊንገርና አማራ ያደረገች? ሉናዬ አሪው ሲሪየስ? አማራ ናት ብለሽ ነው የምታስቢው? አይደለችም። በአባቷ ኤርትራዊ ናት። በእናቷ ትግራይ ናት እናቱ። ኖ እኔ በአባቷ ኤርትራዊ ናት። በተአምር እናቷ ጎንደር ናት። አባቷ ኤርትራዊ ነው ማለት አባቷ ኤርትራዊ ማለት የወለዳት አባቷ ኤርትራዊ ነው። ያሳደጋት እንጀራ አባቷ ግን አፏን መክፈቷን መቼ ነው የምታቆመው? ግን ያው ወስዳችሁ እነ ሊያ እነ ዋሴ ምናምን የተሰበሰባችሁት ሁሉ የአማራ ጠሎች ናችሁ። ይሄንን ፋክት ነው ወቁት። ምክንያቱም ወስዳችሁ በፖለቲካ ውስጥ ነው የወሰዳችሁት። ስለ ከአማራ ጋር ነው ያገናኛችሁት። ልጅቷ ደግሞ ንፍጣም ስለሆነች ይሁላ ሰው ከጎና ከቆመ ምንም አትታረምም፣ አትስተካከልም። ነገ ሞታ አፏን ትከፍታለች። በሴትም ላይ እሱ ነው የሚደብረው። ገባችሁ? ላይክ ይሄ ግን ታሰርም የሚለውን ነገር ማሳመን የለብንም። ምክንያቱም አሁን እንትን ሚዲያ ነው እነሱ የሚከታተሉት። ገባሽ? እኛ በቃ እንትን ማለት አለብን፣ መስራት አለብን። ግን አንዳንዴ ዋጋ ይከፍላሉ። በሶሻል ሚዲያ ወጥታችሁ የምትበጠረቁት ነገር ዋጋ ያስከፍላል። ስፔሻሊ አሜሪካ ያላችሁ ሰዎች ዴራ ይሄ ነገር ስፒና ተደርጎ ኮርት ላይ የሚቀረብ ነገር ነው። ፊትሽን ከለርሽ ድምፅሽ ምናምን ነገር ምንም it doesn't matter. It's a data. It's evidence. እና አንዳንዴ ዝም ብላችሁ ብታልፉ ደስ ይለኛል በሀሳብ ግን let me be quiet. እኔ እንዲያውም ብትታሰር እንደውም እንዳትገደል እፈራለሁ። ሊያ
አፏ እንዳያስገድላት ፈራለሁ። አንዱ የአዲስ አበባ እስፔሻሊ ኢትዮጵያ እንዳይገላት ብትታሰር ግን ታርማ ተስተካክላ ተኮርኩማ ትወጣለች። የህዝብ ቅጣት ይበዛል። የህዝብ መገደል ምናምን አትበሉ። እንደዚህ አይነት ነገር አታውሩ ጋይስ። ኖ ቅጣት ደግሞ ከባድ ነው። ማንም አይነካትም። ኖ ነገር አታውሪ። ማሬ የመንግስት በመንግስት እጅ ነው ያለችው። ካድሬ ናት። ማንም አይነካትም። ታጅባ ነው የምትወጣው። ኖ እሱ አይደለም በፍጹም በህግ ጥለላ ስር ናት። ነገር አታውሩበት። ፌብዬ ብትታሰር ይሻላል። መገደል እንዳትሉ እዚህ ነገር ላይ እንዳታውሩ ጋይስ። መገደል ምን አርጋ ነው የምትገደለው? ኖ አይደለም። ረፉ እንደዚህ አይነት ይሄንን ፕሮጀክት ማታርጉት። አታውሩበት። ጥላት አለ ጋይስ። አሁን ላይ ጥላት በጣም ነው በሚንትን አይኑ አንዱ የመረረው እንዳይደፋት እንጂ እኛማ ምን እናውቅም እኮ እኛማ ማንም እንደዚህ አይነት እንትን ያለው የለም። እንደሱ አትበሉ። እንደዚህ አይነት ነገር አታውሩ። እሱን ወስደው ማድረግ አትችሉም። ሶሻል ሚዲያ ላይ እሱ የራሷ ጉዳይ። እሷ እንደዚህ ነገር አትበሉ ነው። እኔ አልፈልግም። እሷ ስላለች እናንተ ማለት የለባትም። ለምን ትገደላለች? ግድያ ያስፈርድባት ነው። ግን አትበያ ማሬ። እየዘለፍሽ ነው ያለሽው እኮ በአማርኛም ሆነ በእንግሊዝኛም ሆነ ትራይ እንደዛ አትበይ ነው እያለች ማክማን የሚለውን ሚውት አድርጊ። ምንድን ነው ጭራሽ ሳብስክራይበር ልጅ መጥቶ እኔ እኮ አንዳንድ ሰዎች ምንድን ነው ምን ላይ ነው ሳብስክራይበር ገምሳ ኤልሴ ድሬዋ ቤት የለኝም ማለዛ እኮ ነው የምተነፍሰው። ፌቡ ጋር እረፉ። ሌላ ነገር ትርፍ ነገር አትናገሩ። ግድያ ውስጥ እንዳትገቡ። እንደዚህ አይነት ነገር ያሰማማል። ገደል አይደለም ፌቡዬ። ማሬ the statement you making is not okay. በሊግል ዌይ ነው እየነገርሽ ያለችው ፌቡዬ። ምንም በቃ ላሽ ማሬ ላሽ እንደሱ ሳይሆን እሷ መንግስት እስር ውስጥ ምን ውስጥ አትገባም። ማንም አያስራትም። ማንም አይነካትም። ምክንያቱም የስርዓቱ ካድሬ ናት። ዳሴት ማንም አይነካትም። ታጅባ ነው የምትወጣው። በጣም ነው የምትከታተለው። ገባችሁ? ስናወራ ኃላፊነት መውሰድ አለብን። ዝም ብለን ማውራት የለብንም። እረፉ። እንደዚህ ግድያ ምናምን የሚባል ነገር እንዳታውሩ። በኢየሱስ ለምን ትገደላለች? የሚያስገድላት ነገር አላደረገችም። ገደለችብን። አባት አልገደለችብን። ግድያ ውስጥ አትበሉ። ግድያ ውስጥ የሚገባ ነገር የላትም።